It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. በዚህ ክረምት የተጫዋቾች የዝውውር መስኮት ገና ብዙ እንሰማለን። ገና ስለ ብዙ አዳዲስ ዝውውሮች መረጃዎችን ወደ እናንተ እናደርሳለን። የክረምቱ የተጫዋቾች የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦችን እጅግ ከፍተኛ ወደሚባለው ፉክክር ውስጥ ይከታቸዋል። ክለቦቹ ራሳቸውን ለማጠናከር እየተዘጋጁ ያሉበት መንገድ፣ እያደረጉ ያሉት ጥረት 2026-27 የውድድር ዓመት በተለይ በትልልቆቹ ክለቦች መካከል የሚኖረውን ዋንጫ የማሸነፍ ፉክክር፣ ወደ አውሮፓ ቻምፒዮንስ ሊግ ለመግባት የሚደረገውን ትንቅንቅ፣ የተሻለ ቡድን ሆኖ ለመገኘት የሚደረገውን የእርስ በርስ ትግል ከወዲሁ በጉጉት እንድንጠብቅ ያደርገናል። ምክንያቱም ሁሉም የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦች ለዘንድሮ የክረምት የዝውውር መስኮት ራሳቸውን በሚገባ አዘጋጅተዋል። ራሳቸውን በሚገባ ለማጠናከርም የትኛውንም ዋጋ ለመክፈል እየለፉ እየጣሩ ነው። የዝውውር መስኮቱ እስኪከፈትም ድረስ እንኳን አልጠበቁም። ስለዚህ በእነዚህ ክለቦች መካከል የሚደረገው ፉክክር የክረምቱን የዝውውር ገበያ ያጦፈዋልም። የዝውውር ገበያውን ብቻ ሳይሆን የተመልካቹን ምን እየተከናወነ ነው የሚለውን የማወቅ ፍላጎት ከፍ ወዳለ ደረጃ ይወስደዋል። ዛሬም አሁን ከሰዓት በኋላ ከጥቂት ደቂቃዎችና ሰዓታት በፊት ብዙ አዳዲስ መረጃዎችን ሰምተናል። ከነዚህ መካከል አርሰናል አንድ ትልቅ ውሳኔን ወስኗል። ምርጥ ነገርንም አድርጓል። አርሰናል የአንድን ተጫዋች ውል በተመለከተ ስምምነት ላይ ስለመድረሱ ብዙ ሚዲያዎች እየነገሩን ይገኛሉ። እንኳን አደረገው፣ ደስ ይላል። ይሄም ደግሞ ተገቢ ነው የሚያስብል ነው። ይሄ የአርሰናል ምርጡ ውሳኔው። ስለዚህ አርሰናል ምርጥ ነገር አደረገ ብለን ስንል ከማን ጋራ ይያዛል የሚለውን ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ ለሌላ አሪፍ ዝውውር ተዘጋጅቷል ይላል እዚህ አትሌቲክ ላይ የሚጽፈው ዴቪድ ኦርንስቲየን። እንደ ዴቪድ ኦርንስቲየን አገላለጽ ከሆነ ማንቸስተር ዩናይትድ በዚህ ክረምት ራሳቸውን በሚገባ ከሚያጠናክሩ የት ቦታ ላይ ዝውውር እንደሚፈጽሙ ቀድመው ከለዩ ለለዩትም ደግሞ በተግባር እንቅስቃሴ ውስጥ ከገቡ ክለቦች መካከል አንዱ ማንቸስተር ዩናይትድ ነው። ዩናይትድ ወደ ቻምፒዮንስ ሊግ ተመልሷል። ዩናይትድ በሀገር ቤትም እንደዚሁ 3 ውድድሮች አሉበት። ተፎካካሪዎቹም ጠንከር ያሉ እንደሚሆኑ ያምናልም ይረዳልም። ከምንም በላይ ግን እየተሻሻለ የመጣው የማንቸስተር ዩናይትድ ውጤታማነት እና የሜዳ ላይ ብቃት ከዚህ በላይ ከፍ እንዲል የዩናይትድ ሰዎች ቆርጠዋል። እናም እንደ ዴቪድ ኦርንስቲየን አገላለጽ ከሆነ አንድ አዲስ ተጫዋች የማንቸስተር ዩናይትድን የመስመር ማጥቃት አቅም ይበልጥ ከፍ ሊያደርግ ማንቸስተር ዩናይትድን እንዲቀላቀል ለማድረግ በይፋ ድርድር ተጀምሯል ይላል። የማርከስ ራሽፎርድ ጉዳይ አሁንም የትልልቆቹ ሚዲያዎች ዋነኛ አጀንዳ ሆኖ እንደቀጠለ ነው። ማርከስ ራሽፎርድ ፍላጎቱ ታውቋል። በነገራችን ላይ ማርከስ ራሽፎርድን በተመለከተ ከሊቨርፑል የተሰማው ማርከስ ራሽፎርድን የማስፈረም ፍላጎት አንዶኒ ኢራዮላ ይሄን ልጅ እንዴት መጠቀም እንዳለብኝ አውቃለሁ ማለታቸውና የቀድሞ ተጫዋቾችም ከዚህ ጋር አያይዘው እየሰጡ ያሉት ምክር የማርከስ ራሽፎርድ የከሰዓት በኋላ ዋነኛ መነጋገሪያ ጉዳይ ሆኗል። ስለ ሁሊያን አልቫሬስ፣ ስለ ቶናሊ እንደዚሁም ደግሞ ስለነ ሮድሪ የሰማናቸውን አዳዲስ ነገሮችንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። ወደ ቀዳሚዎቹ ጉዳዮቻችን ስንሄድ እንግዲህ ለሁላችሁም እያመሻችሁ ጨዋታዎችን ለማየት ብትቸገሩም ዛሬ በዓለም ዋንጫ ከሚደረጉ ጨዋታዎች መካከል በሴኔጋል እና በፈረንሳይ መካከል የሚደረገውን ጨዋታ እንድታዩት እንመክራለን። አንድም ጨዋታው ሊታይ በሚችልበት ሰዓት ላይ መሆኑ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ነው። 4 ሰዓት የአውሮፓ ቻምፒዮንስ ሊግ ጨዋታዎችንም ለማየት የምንመርጠው ወይም ደግሞ የምንዘጋጅበት ሰዓት ነው። ፈረንሳይ ከሴኔጋል በጣም በጉጉት የምንጠብቃቸው ማየት አለብን የምንልበት ብዙ ምክንያት ያለው ጨዋታ ነው። ስለዚህ የፈረንሳይን ብሔራዊ ቡድን ለዓለም ዋንጫ አሸናፊነት የሚገምቱ ብዙዎች አሉ። እንደነ ስፔን እንደነ ብራዚል ይሆናል ወይስ ፈረንሳይ የተለየ ነገር ያደርግና ግምታችን ልክ ነው ያስብለናል? ከዛ በተጨማሪ ደግሞ ከዚህ በፊት በ2002 የዓለም ዋንጫ ፈረንሳይን 1-0 በማሸነፍ ታሪክ የሰራችው ሴኔጋል ዛሬም እንዲሁ ለአፍሪካ ኩራት ለአውሮፓውያኖቹ ደግሞ ድንጋጤን የሚፈጥር ውጤት ታመጣ ይሆን ወይ? እነ ሳዲዮ ማኔ ዝግጁ ነን እያሉ ነው። እና ይህንን ጨዋታ እዩት። ጨዋታውን እስክታዩ ድረስ ደግሞ እንደነዚህ ባሉ የእኛ መረጃዎች ራሳችሁን አብራችሁን እንድታሳልፉ አዘጋጁ ነው የምንለው። በአጫጭሩ ወደምንናገራቸው የዝውውር ጉዳዮች እንሂድ። የመጀመሪያው ነገር ሪያል ማድሪድን ይመለከታል። ሪያል ማድሪድ አሰልጣኝ ሆዜ ሞሪኒዮን ለ3 ዓመት አዲስ ውል ሰጥቶ የቀጠረ የተወሰነ ጊዜ በፊት የሪያል ማድሪድ አሰልጣኝ ሆነው ሰርተዋል። ከዛ በኋላ በሌሎች ክለቦች የሚችሉትን ያህል ሞክረዋል። ሞሪኒዮ አልተሳካላቸውም። ከዛ በኋላ እንደገና በዚህ ወቅት በተለይ በውጤት ማጣት ውስጥ እያለ ሪያል ማድሪድ እንደገና ሞሪኒዮን ማለቱ በጣም ብዙዎችን አስገርሟል። ግን ሞሪኒዮና ሪያል ማድሪድ ሞሪኒዮና ፍሎረንቲኖ ፒሬስ ስለተስማሙ ቅጥሩ ተከናውኗል። አሁን እሳቸው የሪያል ማድሪድ አሰልጣኝ ናቸው። ሪያል ማድሪድ ራሱን ለማጠናከር ዘንድሮ የተለየ ትኩረት ይሰጣል ተብሎ ሲነገር ነበረ። አሁንም እንደምናየው በተግባር በጣም ብዙ አዳዲስ ተጫዋቾችን እያስፈረመም ነው። ገና ከአሁን በኋላም በጣም ብዙ አዳዲስ ተጫዋቾች ሪያል ማድሪድን ይቀላቀላሉ ተብሎ ይጠበቃል። ሪያል ማድሪድ ራሴን ማጠናከር አለብኝ ብሎ ከሚያስባቸው ቦታዎች መካከል አንደኛው የመሃል ክፍሉን ነው። የመሃል ክፍሉን ለማጠናከር ደግሞ የበለጠ የመረጠው ስፔናዊ ተጫዋች ነበረ። በተለይ ደግሞ ከፍሎረንቲኖ ፒሬዝ ጋር ለፕሬዝዳንታዊ ምርጫ እጩ ሆነው የቀረቡት ባሸንፍ አመጣዋለሁ ብለው ሲናገሩ የነበሩት ሪኬልሜ ሮድሪ የማንቸስተር ሲቲ ተጫዋች መሆኑ ቀርቶ የሪያል ማድሪድ ተጫዋች እንዲሆን እሰራለሁ፣ ይህንንም አሳካለሁ የሚል ነገር ቃል ገብተው ነበር። እንዳለመታደል ሆኖ እሳቸውም ፕሬዚዳንት አልሆኑም። የሮድሪም ጉዳይ ሮድሪ ራሱ ሲናገር የዓለም ዋንጫው ይለቅና ቀጥሎ ምን አደርጋለሁ፣ ቀጥሎ ምን ይሆናል በሚለው ጉዳይ ላይ እወስናለሁ፣ እስከዛ ታገሱኝ፣ አሁን ለጊዜው የምነግራችሁ ምንም ዜና የለም ሲል ነበር። አሁን ግን ዛሬ ከሰዓት በኋላ ያውም ከበጣም ጥቂት ደቂቃዎች በፊት የሮድሪ ጉዳይ ላይ አዲስ መረጃ ወጥቷል። ሪያል ማድሪድ መሃል ክፍል ላይ ተጫዋቾችን ሊያስፈርም ይችላል። ያ ተጫዋች ግን ሮድሪ አይሆንም። የሮድሪን ጉዳይ ሪያል ማድሪድ ትቶታል፣ ወይም ሮድሪን የማስፈረም ፍላጎት አሁን የለኝም ብሏል ሪያል ማድሪድ የሚል መረጃ ነው የወጣው። እንግዲህ ይሄ የእንግሊዝ ሚዲያዎችም እንደዚሁም ደግሞ የስፔን ሚዲያዎችም የነገሩን ነው። ስለዚህ ሮድሪን ከተወ ሞሪኒዮና እነ ፍሎረንቲኖ ፒሬዝ መሃል ሜዳው ላይ ባሏቸው ተጫዋቾች ነው የሚቀጥሉት ወይንስ ደግሞ ሌሎች ፍላጎቶች ተፈጥረው ነው ከሮድሪ ይልቅ ገሌ ይሻለናል የሚል መደምደሚያ ላይ ተደርሶ ነው ወይ የሚለውን እንደዚሁም ማየት ይኖርብናል። ግን አንዱ የሰማነው ነገር ሪያል ማድሪድ ሮድሪን የማስፈረምን ጉዳይ ትቶታል ነው። ሁሊያን አልቫሬዝን በተመለከተ የሰማነው ደግሞ ሁሊያን አልቫሬዝን በጣም ብዙ ክለቦች ይፈልጋሉ። እንደ ሪያል ማድሪድ እና እንደ ባርሴሎና ገንዘብ ጠረጴዛ ላይ አስቀምጦ ይሄንን እንክፈልና ሁሊያን አልቫሬዝን እንውሰድ ብሎ ለአትሌቲኮ ማድሪድ በይፋ ጥያቄ ያቀረበ ክለብ የለም። አርሰናል ጠንካራ ፍላጎት አለው በሁሊያን አልቫሬዝ ላይ ይባላል እንጂ ማድሪድ 150 ሚሊዮን ዩሮ ልስጥ እንዳለው፣ ባርሴሎና ደግሞ 100 ሚሊዮን ዩሮ ልክፈል እንዳለው ለሁሊያን አልቫሬዝ ዝውውር የገንዘብ መጠን ጠቅሶ ይፋዊ የሆነ ጥያቄን አርሰናል አላቀረበም። ስለዚህ የሪያል ማድሪድንና የባርሴሎናን ገንዘብ አቅርቦ የሁሊያን አልቫሬዝን ዝውውር ለመፈጸም ያደረጉትን ጥረት አትሌቲኮ ማድሪድ በመሳለቅ ነው የመለሰው። ከሪያል ማድሪድ ከባርሴሎና በላይ አንተ አሳካኝ ብሎ ሪያል ማድሪድን መሳቂያ ለማድረግ ሞክሯል። የሪያል ማድሪድን ጥያቄ እንደማይቀበል ወዲያው ነው ውድቅ ያደረገው። ሪያል ማድሪድ ለአትሌቲኮ ማድሪድ ይህንን ጥያቄ አቅርቤ አትሌቲኮ ማድሪድ እምቢ አለኝ ግን ብሎ ያወጣውን መግለጫ መቼ ነው እንዲህ ያልኩህ ብሎ ደግሞ እሱ ወደ 1-4 አካባቢ ነገሮችን ጠቅሶ ሲያፋርስበት ነበረ። በሪያል ማድሪድ መግለጫ ውስጥ
ወጥተዋል የተባሉትን ውሸቶች ጭምር እስከ ማጋለጥ ደረጃ ደርሷል። ስለዚህ አትሌቲኮ ማድሪድ ለሪያል ማድሪድ ሁሊያን አልቫሬዝን መሸጥ ይፈልጋል ተብሎ አይታሰብም። ለዛም ነው አንድም ምላሹ በጣም ፈጣንና ወዲያው የሆነው፣ ሁለትም ይህንን ተጫዋች መውሰድ የሚፈልጉ ከሆነ ሪያል ማድሪዶች የውል ማፍረሻውን 500,000 ዩሮ መክፈል አለባቸው የሚለው። ሪያል ማድሪድም 150 ሚሊዮን ዩሮ ውድቅ ከተደረገበት በኋላ ሁለተኛ ጥረት አላደረግም፣ ወይም አደረገ ሲባል አልሰማንም። ስለዚህ በአትሌቲኮ ማድሪድ በኩል ሁሊያን አልቫሬዝን ለሪያል ማድሪድ ላለመሸጥ የተያዘውን አቋም ሪያል ማድሪድ ተቀብሎታል፣ አምኖበታል። ስለዚህ ኢምፖስብል እንደሆነ የማይቻል እንደሆነ ተሰምቶታል። የማይቻል ከሆነ አይሞክሩትም ደግሞ ማለት ነው። ስለዚህ በዚህ ሁኔታ ውስጥ ነን ያለ ነው። አሁን ግን የሰማነው መረጃ ራሱ ሁሊያን አልቫሬዝ የአትሌቲኮ ማድሪድ ሰዎች እንዲረዱለት እንዲያውቁለት የሚፈልገው ስሜት አለ ተባለ። ያ ስሜት ከአትሌቲኮ ማድሪድ መውጣት መፈለጉን ነው። ከአትሌቲኮ ማድሪድ የሚወጣ ከሆነ የት ይገባል? ስም ጠርቷል። ባርሴሎናን መቀላቀል ይፈልጋል። ስለዚህ ወደ ባርሴሎና መሄድ የሚፈልግ ከሆነ አትሌቲኮ ማድሪድ ላይ ጫና ያሳድራል። ይሄንን ተጫዋች ለማስፈረም አርሰናል ደግሞ የሚፈልግ ከሆነ በጣም አስቸጋሪ ያደርግበታል ማለት ነው። መጀመሪያ ላይ ለአትሌቲኮ ማድሪድ ሰዎች ከባርሴሎናና ከሪያል ማድሪድ ጥያቄ ሲቀርብ ለሁለቱም ክለቦች የሰጡት ምላሽ ሁለቱንም ሪጀክት ያደረጉበት ፍጥነት እና ጠንካራ አቋም ያላቸው ሆነው መታየታቸው ምቹ ሁኔታ ለአርሰናል ፈጠረ የሚል ነገር ነበር የነበረው። አሁን ደግሞ ልጁ ባርሴሎናን መቀላቀል እንደሚፈልግና ይሄንኑ ጫና በክለቡ በአትሌቲኮ ማድሪድ ላይ እያሳደረ ስለመሆኑ ስንሰማ የአርሰናል ሁሊያን አልቫሬዝን የማግኘትን እድል ትልቅ ጥያቄ ምልክት እንዲፈጠርበት አድርጓል ነው። ስለዚህ አሁን ከልጁ የሚፈጠርን ጫና አትሌቲኮ ማድሪድ እንዴት ይመልሰዋል? እንዴት ያስተናግደዋል? ይህንን ጫና ተከትሎ ባርሴሎና ዋጋ ጨምሮ ሁሊያን አልቫሬዝን ለማስፈረም እውነት ዝግጁና ፈቃደኛ ነው ወይ የሚሉት በጣም ወሳኝ ናቸው። ነገር ግን ሁሊያን አልቫሬዝ ከአርሰናል ከሪያል ማድሪድ እና ከባርሴሎና ምረጥ ቢባል የባርሴሎና ተጫዋች መሆንን ይፈልጋል። ይሄ ዛሬ አሁን አመሻሹ ላይ ከሰማናቸው መረጃዎች መካከል የሚገኝ ነው። ቶተንሃም ሆትስፐርስን እንደገና የመገንባት የቶተንሃም ሆትስፐርስን ተፎካካሪነት የማሳደግን ስራ ሮቤርቶ ደ ዘርቢ በደንብ አድርገው አጠናክረው ይዘውታል ይለናል በቶተንሃም ዙሪያ የወጡ መረጃዎች። ከነዚህ መረጃዎች መካከል አንደኛው ቶተንሃም ሆትስፐርስ ሁላችንም እንደምናውቀው እስካሁን ድረስ አንዲ ሮበርትሰንን ከሊቨርፑል በነፃ እንደዚሁም ደግሞ ሴንሲን ከበርንመዝ እንዲሁ በነፃ ወደ ቡድኑ ቀላቅሏል። አሁን ደግሞ እነዚህን ተጫዋቾች ብቻ አስፈርሞ እንደማይዘልቀው ስለምናውቅላችንም ከዚህ በላይ መጠናከር ስላለበት ያለፉትን ሁለት የውድድር ዓመቶች 17ኛ ሆኖ እንደጨረሰው ሁሉ አሁንም በ2026-27 ዝቅተኛ ውጤትን የሚያመጣ ነፍስ ውጪ ነፍስ ግቢ የሚሆን እስከ ውድድር ዓመቱ የመጨረሻ ጨዋታ ድረስ በፕሪሚየር ሊጉ ይቆያል አይቆይም የሚለው ነገር የማይለይና የማይታወቅበት ቡድን እንዲሆን አይፈለግም። አለበለዚያ ቶተንሃምን ከጥቂት ጊዜያቶች በኋላ ቢግ ሲክስ ብለን ስንጠራ ከማንጠቅሳቸው ስሞች ውስጥ ይሆናል። ስለዚህ የቶተንሃም ደጋፊዎች ሮቤርቶ ደ ዘርቢ ቡድኑን እንዲያሻሽሉ ይጠብቃሉ። በፕሪሚየር ሊግ አትረፈውታል፣ በዛ በጣም ደስተኞች ናቸው። በሮቤርቶ ደ ዘርቢ አቅም ይተማመናሉ። እሳቸው እንዲደገፉ በዝውውር ደግሞ የቶተንሃም ደጋፊዎች ተስፋ ያደርጋሉ። እስካሁን 2 የነፃ ዝውውሮችን አከናውነዋል። ዛሬ ከሰዓት በኋላ ተፈጸመ፣ ተከናወነ፣ ተደረገ ተብሎ የተነገረን ነገር በቶተንሃም እና በአንድ ተጫዋች መካከል ስምምነት ላይ መደረሱ ነው። ፉል አግሪመንት ላይ ደርሰዋል። የብራይተን ኤንድ ሆቭ አልቢዮን ተከላካይ የሆነውን ዣን ፖል ቫን ሄክን ነው ለቶተንሃም ሆትስፐርስ ለማስፈረም ሙሉ በሙሉ ስምምነት ላይ የደረሰው። ስለዚህ በብራይተን እና በቶተንሃም መካከል የሚደረግ መጠነኛ የሆነ ንግግር ነገሩን ሙሉ በሙሉ ከቃል ስምምነት ይልቅ ወደ ወረቀት ስምምነት ይቀይረዋል። ተጫዋቹም የቶተንሃም ተጫዋች ይሆናል ነው። ግን ትልቁ መነጋገሪያ የሆነው ነገር ቶተንሃም ሆትስፐርስ በተለይ ዴቪድ ኦርንስቴን እንደዚሁም ደግሞ ፋብሪዚዮ ሮማኖ እንደሚነግሩን ሳንድሮ ቶናሊን አናገሩ ነው የሚባለው። ራሳቸው ሮቤርቶ ደ ዘርቢ ሳንድሮ ቶናሊን አናግረዋል። ሁለቱም የአንድ ሀገር ልጆች ናቸው። ሁለቱም በደንብ አውርተዋል እና በጣም ገንቢ የሆነ ውይይት በሳንድሮ ቶናሊና በነ ቶተንሃም ሰዎች መካከል ተደርጓል። እኔ ይህንን እንዳለ መውሰድ ይከብደኛል። ያው የተባለውን የተጻፈውን ተጽፎ ያነበብነውን ነገር ወደ እናንተ ማድረስ ስላለብን ነው እንጂ እውነት ቶናሊ ምን ፈልጎ በምን መረዳት ነው
ከቶተናም የሚቀርብለትን ጥያቄ እሺ ብሎ ሊቀበል የሚችለው? ምክንያቱም አሁን ኒውካስልን የሚለቅበት ተብሎ ሲነገረን የነበረው አንደኛው ምክንያት ኒውካስል ዩናይትድ በአውሮፓ የክለቦች ውድድር ላይ የለበትም ለ2026-27 ነው። የበለጠ የሌለበት ደግሞ ቶተናም አለ። ምክንያቱም 17ኛ ሆኖ ነው የጨረሰው። ቶተንሃም እንደገና በመልሶ መገንባት ሂደት ውስጥ የሚያልፍ ተመልሶ ተገንብቶ ግንባታው እስኪያልቅ ድረስ ወይም ቶተንሃምን እንደገና የማጠንከር ስራ ፍሬ ማፍራት እስኪጀምር ድረስ ለትልልቅ ክብሮች ኮምፒት ሊያደርግ ይቸገራል። የእውነት ለመናገር ስለሚያስቸግር ነው 2017ኛ የወጣው። በዚህ መቸገር ውስጥ ወዳለ ክለብ መሄድ ለሳንድሮ ቶናሊ እንዴት አክሰፕተብል ሊሆን ይችላል? ምክንያቱም ሳንድሮ ቶናሊን እየፈለጉ ያሉት እነ ማንቸስተር ሲቲ ናቸው። ቻምፒዮንስ ሊግ እግር ኳስንና የፉክክር ሌቭሉ ከፍ ያሉ ዋንጫዎችን የማሸነፍ አቅም ላይ ያሉ ክለቦችን መቀላቀልና የዛ ክብር ባለቤት መሆን የሚችልበት እድል አለ። ማንቸስተር ዩናይትድ የቻምፒዮንስ ሊግን እግር ኳስ ሊሰጠው ይችላል። አርሰናል በዚህ ተጫዋች ዙሪያ ያለውን ፍላጎት ሳንድሮ ቶናሊ ያውቃል። ስለዚህ እነዚህ ክለቦች የሚፈልጉትን ያህል ቶተናም ሊፈልገው ይችላል። ነገር ግን እውነት ለመናገር ሳንድሮ ቶናሊ ከነሱ ጋራ በጣም ገንቢ የሆነ ውይይት አደረገ የሚለውን ነገር ለእኔ በቃ ከብዶኛል ለመቀበል፣ ግን ተብሏል። እናንተ መርጣችሁ መውሰድ ትችላላችሁ። ስለዚህ ሳንድሮ ቶናሊን ማስፈረም የሚፈልግበት ዋነኛው ምክንያት ዘንድሮ ለቶተንሃም አሪፍ ከነበሩ ተጫዋቾች መካከል አንደኛው ፓሊኒያ ነው። ይሄ ተጫዋች ከባየር ሚዩኒክ ቶተንሃምን በውሰት የተቀላቀለ የውሰት ስምምነቱ የውድድር ዓመቱ ያበቃ ወደ ባየር ሚዩኒክ የተመለሰ እሱ ግን ተጫዋቹ ቶተንሃምን በቋሚነት ለማገልገል የውሰት ስምምነቱ ወደ ቋሚ ዝውውር እንዲቀየርለት ይፈልግ ነበረ። ነገር ግን ይህንን ለማድረግ ቶተንሃም ፈቃደኛ አልሆነም። ብዙም ልጁ ስፖርቲንግ ሊዝበንን የመቀላቀል እድሉ በጣም ሰፊ ነው ተብሏል። ሳንድሮ ቶናሊን ግን ቶተንሃም ሆትስፐርስ በጣም ከፍተኛ ፍላጎት አሳድሯል። ዋጋውስ ቶተንሃም እውነት እሺ ይችለዋል ወይ የሚለውም ደግሞ አብሮ በፋብሪዚዮ ሮማኖ እና በዴቪድ ኦርንስቲየን እየተነገረ ያለው መረጃ ነው። ወደ ማንቸስተር ዩናይትድ ስንሄድ ዩናይትድ ላይ 2 ወይም 3 ነገሮችን ማንሳት ይኖርብናል። አንደኛው ዴቪድ ኦርንስቲየን አትሌቲክ ላይ የሚጽፈው በዝውውር ጉዳይ ላይ በጣም የሚታመነው ሰው ያስቀመጠው ነገር ምንድነው? ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር በ2 ተጫዋቾች ዝውውር ዙሪያ ስምምነት ላይ ሊደርስ ይችላል። አንድ ተጫዋች አይቀሬ ነው በእርግጠኝነት ብለው ነው የሚናገሩት። በነገራችን ላይ ፋብሪዚዮ ሮማኖም ዴቪድ ኦርንስቲየንም ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ከዌስትሃም ዩናይትድ ይወስዳል በዚህ ኦልሞስት እርግጠኛ ሆነዋል። ለዛም ነው ስለ ሪያል ማድሪድ ስለ አርሰናል ሲናገሩ በማቲያስ ፈርናንዴዝ ዝውውር ዙሪያ ተስፋ ቆርጠዋል፣ ልጁ ማንቸስተር ዩናይትድን እንደሚቀላቀል በማመን ይላል። አሁን በቶተንሃም ጉዳይ ላይ ዴቪድ ኦርንስቲየን ባስቀመጠው ጽሑፍ ላይ አብሮ ካካተታቸው ነገሮች መካከል እንደነዚህ ያሉ ደብል ዲል ወይም ደግሞ ድርብ ስምምነቶችን መፈጸም ዙሪያ ማንቸስተር ዩናይትድ በጣም ጠንካራ ስራ እየሰራ ነው ከዌስትሃም ዩናይትድ ጋር። አንድ የማቲያስ ፈርናንዴዝ ጉዳይ ነው፣ እሱ የቀናት ጉዳይ ነው። ኦልሞስት አድቫንስድ ደረጃ ላይ ደርሷል ይላል። ያ ማለት በዌስትሃም እና በማንቸስተር ዩናይትድ መካከል የሚደረገው ድርድር ሊጠናቀቅ ሊያበቃ ተጫዋቹንም የማንቸስተር ዩናይትድ ሆነ ብለን ልንናገር አድቫንስ ደረጃ ላይ አድጓል። በጣም ጥሩ የሚባል ደረጃ ላይ ነው የሚገኘው። ማንቸስተር ዩናይትድ ሁለተኛውን የፈለገውን አማካይ ክፍል ተጫዋች ማቲያስ ፈርናንዴዝን በእጁ ሊያስገባ ነው። ይሄ አድቫንስ ደረጃ ላይ መድረሱ ለዩናይትድ ደጋፊዎች በጣም አሪፍ ይመስለኛል። ሁለተኛው ግን በጣም ገንቢ የሆነ ውይይት በዌስትሃም እና በማንቸስተር ዩናይትድ መካከል የተደረገው የመስመር ተጫዋቹን በተመለከተ ነው። የዌስትሃም ዩናይትዱ የመስመር ተጫዋች ሆላንዳዊው ሰመርቪል የሚባለውን ይህንን ተጫዋች በነገራችን ላይ በሚገርም ሁኔታ ማቲያስ ፈርናንዴዝን እንደሚፈልገው ፓሪስ ሰን ጀርማን ይፈልገዋል። ሰመርቪልን ማግኘት ይፈልጋል። እንደውም ፒኤስጂ ራሱ ሰመርቪልን እና ማቲያስ ፈርናንዴዝን አንድ ላይ ከዌስትሃም ዩናይትድ የመግዛት ፍላጎት አለው። ይህንን ፒኤስጂ የሚፈልገውን ነገር ማንቸስተር ዩናይትድ ሊያደርገው ነው እያለን ያለው ዴቪድ ኦርንስቲየን። ስለዚህ የመስመር ተጫዋቹ ሆላንዳዊው በዓለም ዋንጫው ላይ በጃፓንና በሆላንድ መካከል በተደረገ ጨዋታ ጎል ያገባም ተጫዋች ነው። ምን ታውቁታላችሁ ብዙዎቻችሁ፣ ጥሩ ተጫዋች መሆኑን ሁሉም ሰው የሚረዳውና የሚቀበለው ተጫዋች ነው። ስለዚህ ለዚህ ተጫዋች ዝውውር ማንቸስተር ዩናይትድ በዌስትሃም ዩናይትድ በኩል የተጠየቀው እስከ 50 ሚሊዮን ፓውንድ ድረስ እንዲከፍል ነው። ስለዚህ ማንቸስተር ዩናይትዶች
ክለቦችም 50 ሚሊዮን ፓውንድ ድረስ ሊያስወጣቸው እንደሚችል ያውቃሉ ይላል ዴቪድ ኦርንስቲን። ማንቸስተር ዩናይትድ ካዚሜሮንና ኡጋርቴን ካዚሜሮን ኦልሬዲ ሸኝቷል፣ ኡጋርቴን የሚሸኛል ተብሎ ነው የሚጠበቀው። ስለዚህ እዛ ቦታ ላይ ቢያንስ 2 ወይም ደግሞ 3 የመሃል ክፍል ተጫዋቾችን ማስፈረም አለበት። ኤደርሰንን እና ማቲያስ ፈርናንዴዝን አስፈርሟል። ግን እነዚህ የመሃል ክፍልን የማጠናከር ስራዎች እዛ ላይ ብቻ የተገደቡ አድርጋቸው አትውሰዷቸው። ዩናይትድ ሌሎች ቦታዎችም ላይ ራሱን ለማጠናከር ይሰራል። ከነዚህ ቦታዎች መካከል አንዱ የመስመር አጥቂዎችን ማስፈረም ነው። ለዚህ ነው የዌስትሃሙ ሰመርቪል በማንቸስተር ዩናይትድ ሰዎች ተለይቶ ለዌስትሃም ዩናይትድ የሁለቱን ተጫዋቾች ክፍያ አንዴ በመክፈል ሁለቱንም ወደ ኦልድ ትራፎርድ ለመውሰድ ያስበው። በነገራችን ላይ ማንቸስተር ዩናይትድ ሰመርቪልን ሊያስፈርምም ላያስፈርምም ይችላል። ተጫዋቹ ግን ከዌስትሃም ዩናይትድ ጋር የሚቀጥልበት ምንም አይነት እድል ምንም አይነት ምክንያት የለም ነው። የዚህ ተጫዋች ዝውውር ግን ከማርከስ ራሽፎርድ ጉዳይ ጋራ ተለያይቶ ሊታይ የሚችል አይደለም፣ አንድ ላይ ተያይዞ የሚነሳ እንጂ። በነገራችን ላይ አሁን ከጥቂት ደቂቃዎች በፊት ማርከስ ራሽፎርድ በማንቸስተር ዩናይትድ እንደገና ለመጫወት ዝግጁ ነው የሚሉ መረጃዎች ወጥተዋል። ከዚህ በፊት ስንነግራችሁ የነበረው ካሪክ ይህንን ይፈልጋል፣ ይህንን ለማድረግ እየሰራ ነው፣ ካሪክና ማርከስ ራሽፎርድ በተደጋጋሚ እያወሩ ነው የሚል መረጃ ነበረ ሲወጣ እኛም ወደ እናንተ ስናደርሰው የነበረው። አሁን ከጥቂት ደቂቃዎች በፊት ግን ማርከስ ራሽፎርድ ክፍት ነኝ ብሏል። ማንቸስተር ዩናይትድ የሚፈልገኝ ከሆነ በኦልድ ትራፎርድ እንደገና ማገለግልበት እድል ካለ እቀበለዋለሁ ብሏል አለ። ይሄ ለማንቸስተር ዩናይትድ አሪፍ ነው አሪፍ አይደለም? ብዙዎቻችሁ ሀሳብ እየሰጣችሁበት ነው የምትገኙት። አሁንም ሀሳቦቻችሁን ብናውቅ ጥያቄውም ካለ በዚህ ጉዳይ ላይ ሀሳብ ስጡ ብላችሁ የምታዙንም ነገር ካለ ብንነጋገርበት በጣም ደስ ይለናል። ለማንኛውም ማርከስ ራሽፎርድ በድጋሚ የማንቸስተር ዩናይትድን ማሊያ ለመልበስ ፈቃደኝነት አለው የሚለውን ያዟት እሷን። ነገር ግን በማንቸስተር ዩናይትድ እና በሌሎች የሱ ፈላጊዎች መካከል የሚደረግን ድርድር ተከትሎ በማርከስ ራሽፎርድ በኩል ተባለ ወይም የሱ ሰዎች ይፋ አደረጉት የተባለው መረጃ የማንቸስተር ዩናይትድን ማሊያ መልበስ እንጂ ለሌላ የእንግሊዝ ፕሪሚየር ሊግ ክለቦች መጫወትን ማርከስ ራሽፎርድ አይፈልግም። ምርጫ አይደለም። ቀሪ 2 ዓመት ኮንትራት አለኝ፣ 2 ዓመት ኮንትራት ከማንቸስተር ዩናይትድ ጋር ማሳለፍን እመርጣለሁ ለሌላ የፕሪሚየር ሊግ ክለብ ከምፈርም ይልቅ የሚል ስሜት አለው ተብሎ ይሄም ተገልጿል። ይሄ እየተሰማ ያለ ነው እንግዲህ ሊቨርፑል ደግሞ ጉድ ያፈላው። የሊቨርፑል ጉድ አፈላ የሚለው ሐሳብ ማርከስ ራሽፎርድ የምር የሚሸጥ ከሆነ፣ በነገራችን ላይ ለሁላችሁም ግልጽ ለማድረግ ባርሴሎና ማንቸስተር ዩናይትድን በድጋሚ አውሰኝ ብሎ ጠይቋል። በውሰት እንደገና ልውሰደው ሲል ማንቸስተር ዩናይትድ ነው እምቢ ያለው። ባርሳ 3 አማራጮች ነበሩት፣ መግዛት፣ መዋስ እና ማሰናበት። ከነዚህ መካከል መዋስን መርጦ ማንቸስተር ዩናይትድን ሊያነጋግር ሞክሮ ነበር። የዩናይትድ ሰዎች ግን በድጋሚ ተጫዋቹን ማዋስ ምርጫቸው ስላልሆነ ባርሴሎናን እና ጥያቄውን አልተቀበሉትም። በዚህ ሰዓት ላይ እንግዲህ ዴቪድ ጄምስ የሚባል በእንግሊዝ ፕሪሚየር ሊግ ረጅም ጊዜ ሲጫወት የምናውቀው ግብ ጠባቂ፣ እንደዚሁም ደግሞ የሊቨርፑል ሰዎች ማርከስ ራሽፎርድ እውነት ገበያው ላይ አቬለብል የሚሆን ከሆነ ተጫዋቹን ለመውሰድ አንዶኒ ኢራዮላ በጣም ከፍተኛ ፍላጎት አላቸው። የልጁን አቅም ይረዱታል። ልጁን ሲያስፈልግ በግራ መስመር ሲፈልጉ በቀይ መስመር በኩል መጠቀም እንደሚችሉና ለሱ የሚስማማ ኢንቫይሮንመንት በመፍጠር ከማርከስ ራሽፎርድ ትልቅ አገልግሎት ማግኘት ይቻላል ብለው ያምናሉ። ለዚህም ደግሞ የተጫዋቹን ዝውውር እንዲያጠናቀቁላቸው ለሊቨርፑል ሰዎች ጥያቄ አቅርበዋል። ማንቸስተር ዩናይትድ ከማርከስ ራሽፎርድ ጋር አብሮ የማይቀጥል ከሆነ ለፈላጊ ክለቦቹ የመግዣ ዋጋ ብሎ ያስቀመጠው 40 ሚሊዮን ፓውንድ ሆኗል። ይህንን 40 ሚሊዮን ፓውንድ ለመክፈል ሊቨርፑል ዝግጁ ነው። ዴቪድ ጄምስ የሚባለው ግብ ጠባቂ እኔ የሊቨርፑልን ሰዎች ብሆን ይህንን ሀሳብ እገፋበታለሁ፣ ማርከስ ራሽፎርድን የራሴ ለማድረግ የትኛውንም ዋጋ እከፍላለሁ፣ ምክንያቱም የማርከስ ራሽፎርድ ጉብዝና እና የማርከስ ራሽፎርድ ፉትቦል ኢንተለጀንስ በጣም ነው የሚገርመኝ። ይሄንን ልጅ በደንብ መጠቀም ደግሞ አንዶኒ ኢራዮላ ይችሉበታል ብሏል እና ሊቨርፑል ቤት ሰፍ የማለት ስሜት አለ። የሚገርመው ግን ማንቸስተር ዩናይትድ ይሄንን ተጫዋች በ40 ሚሊዮን ፓውንድ የሚገዙኝ ብዙ ክለቦች አሉ ብሎ ያምናል ራሱ የማያቆየው ከሆነ ተብሎ ሲገለጽ ይሄ የ40 ሚሊዮን ፓውንድ ዋጋ ግን ለማንቸስተር ሲቲ እና ለሊቨርፑል አይሰራም የሚል ማስታወሻም አብሮ ተቀምጦለታል። ምክንያቱም ማን ዩናይትድ ማን ሲቲ፣ ማን ዩናይትድ ሊቨርፑል መካከል ያለውን ግንኙነት በደንብ ስለምናቅ ነው። ሊቨርፑል ግን የዚህ ተጫዋች ፈላጊ ነው። ካሪክ ይህንን ልጅ በማንቸስተር ዩናይትድ ቤት በድጋሚ እንዲጫወት ማድረግ ይፈልጋል። ራሱ ማርከስ ራሽፎርድም የዩናይትድን ማሊያ በድጋሚ ለመልበስ ዝግጁም እንደሆነ ነው ዛሬ እየተነገረን የሚገኘው።
አርሰናል እና የአርሰናል ምርጥ የምንለው ተግባር የእውነት ለመናገር ይሄ መሆኑ እንደማይቀር ሲሆንም የበለጠ ልክ ነው ብለን የምንናገረው ነገር ነው። ግን አርሰናል ዘና ቀብረር ዘበነን ብሎ ያደረገው ነገር ነው። አልተሯሯጡም፣ አልተጨነቁም። ይህንን ነገር ለማድረግ ምንም የሚያገዳቸው ነገር እንደሌለ ይተማመኑ ነበር ተብሏል። እንግዲህ አርሰናል ባለፈው ክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ ያስፈረማቸው ተጫዋቾች አሉ 8 የሚደርሱ። አንዳንዶቹ በቋሚ ዝውውር ነው እንደነ ዙቢሜንዲ አይነት ተጫዋቾች፣ አንዳንዶቹ ደግሞ በውሰት ነው እንደነ ሂንካፔ አይነት። ስለዚህ ፒየሮ ሂንካፔ ከአርሰናል ጋር ያለው የውሰት ስምምነት አለቀ። ይሄንን ተጫዋች ባርሴሎናን ጭምር በጣም ትልልቆቹ የሚባሉ የአውሮፓ ክለቦች ይፈልጉታል። ይሄንን ተጫዋች ማግኘት ግን ለባየር ሊቨርኩሰን በሚሰጡት የገንዘብ መጠን ላይ የሚወሰን ነው። በመጀመሪያ የውድድር ዓመቱ እንደተጀመረና አርሰናል ሂንካፔን እንደተዋሰው ልጁ በጉዳት ምክንያት ለአርሰናል አገልግሎት አልሰጠም። ከዛ በኋላ ሂንካፔ ድኖ ወደ ሜዳ መግባት ሲጀምር ጊዜ አንስቶ ግን የሚገርም አይነት የታጋይነት መንፈስ፣ የሚገርም አይነት ያልሸነፍ ባይነት፣ አግሬሲቭነስ፣ ኢነርጄቲክ መሆን፣ ቀኙን የመከላከል ክፍል ለነ እንትና ሰጥቶ የሚቀመጥበት አልሆነም። በቃ እጅ ሰጥቶ የሚቀመጥ ልጅ አልሆነም እና ሲያስፈልግ በተወሰኑ አጋጣሚዎች ላይ እንደ ሴንተር ባክ ተጠቅሞታል፣ ፉል ባክም አድርጎ ተጠቅሞታል። ስለዚህ በዛ የግራ መስመር ተከላካይ ላይ የሂንካፔ አገልግሎት ረበለው በጣም የሚደንቅ ነው እና ወደ ኋላ ሄደን አንድ ነገር እናስታውስ። አርሰናል ይሄንን ተጫዋች ከመዋሱ በፊት የአርሰናሉ አሰልጣኝ አርቴታ ከዣቪ አሎንሶ ጋር አወሩ። በነገራችን ላይ ዣቪ አሎንሶ ይህንን ተጫዋች ወደ ቼልሲ መውሰድ ይፈልጋል እና ዣቪ አሎንሶን አናገርኩት አለ። ሂንካፔ ምን አይነት ተጫዋች ነው ብዬ ነው የጠየቅኩት አለ። እኔ የእውነት ለመናገር በእግር ኳስ ተጫዋችነቴም በማሰልጠንም አብረውኝ ከሰሩ ተጫዋቾች በሙሉ የሚለይ ባጭሩ በአንድ ቃል ግለጸው ብትለኝ ዋሪየር ብዬ ነው መገልጽልህ ብሎታል አርቴታ። ዣቪ አሎንሶ የሰጠው መረጃ ነው። አሁን እችን እንደ ማረጋገጫ ወስዶ ነው አርቴታ ከአንድሪያ ቤርታ ጋር ሆኖ ሂንካፔን ተውሶ በአርሰናል ማሊያ የእውነት ለመናገር ይሄ በቃ የጀግና አገልግሎት ከሰጡ ተጫዋቾች መካከል አንዱ ነው። ስለዚህ ሪካርዶ ካላፊዮሪ፣ ሂንካፔ እንደዚሁም ደግሞ ስኬሊ ይፎካከሩበታል ተብሎ በሚጠበቀው ቦታ ላይ ዋናነት ካላፊዮሪ እና ሂንካፔ ነበሩ ያንን ቦታ ይዘውት የነበረው ቀጥ አድርገው እና ምንም የማይታክተው የምርም ዣቪ አሎንሶ እንዳለው ዋሪየር ነው። አሁን በሂንካፔና በአርሰናል መካከል ዝውውሩን ከውሰት ይልቅ ወደ ቋሚ ለማድረግ ስምምነት ተደረሰ። አርሰናል ምርጥ ውሳኔ ወሰነ። ልጁ ከዚህ በኋላ በቋሚነት የአርሰናል። ባየር ሊቨርኩሰን ለዚህ ተጫዋች ዝውውር የሚፈልገው 42 ሚሊዮን ፓውንድ ነው። መጀመሪያ ሲዋሰው የመግዛት መብት ለአርሰናል ሰጥቶታል። የስምምነቱ የውሰቱ ሲያበቃ እገዛዋለሁ ብለህ የምታስብ ከሆነ ግን 42 ሚሊዮን ትከፍለኛለህ ብሏል። ስለዚህ አርሰናል ያንን አክቲቬት ለማድረግ አሁን ባርሴሎና ቢፈልግ፣ ቼልሲ ቢፈልግ፣ ዣቪ አሎንሶ ይህን ልጅ ፈልገዋለሁ ቢል፣ ሪያል ማድሪዶች አይናቸውን ቢያሳርፉበት ለሂንካፔ ዝውውር የመጀመሪያ ባለመብት የሚሆነው አርሰናል ነው። ስለዚህ አርሰናል መፍጨርጨር ሳያስፈልገው ዋናነት ምርጡን ውሳኔ መወሰን ነው። ይህንን ልጅ ማቆየት ይጠቅመኛል ብሎ ማመን ነው። ስለዚህ በሂንካፔና በአርሰናል መካከል ሙሉ በሙሉ ስምምነት ላይ ተደርሷል። ለሚቀጥሉት 5 ዓመታትም በሰሜን ለንደን የሚያቆየውን ኮንትራት እንደሚፈርም ተረጋግጧል። አርሰናል የሂንካፔ ባለቤት ነው። በውሰት አይደለም፣ አሁን በባለቤትነት ነው። ሂንካፔን ያልወደደ የመድፈኞቹ ደጋፊ ያለ አይመስለኝም። ሂንካፔ ያለውን የሚሰጥ ዋጋ ለመክፈል የተዘጋጀ የእግር ኳስ ወዳጆች፣ በተለይ የሀገራችን ሰዎች እንደሚሉት ደም የሚሰጥ ተጫዋች ነው። እሱ አሁን ያርሰናል ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ቆየት ብለን ወደ እናንተ እንመጣለን። እንድናነሳ የምትፈልጉት ጉዳይ ካለ ማዘዝ ትችላላችሁ። ግን አትርሱ፣ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች መላክም አትርሱ። ስንበዛ የበለጠ ደስ ይለናል። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።